ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? በድጋሚ መጥቻለሁ ማለት ነው። እንደተለመደው ለዩቲዩብ ቻናል ላይ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ማለት ነው። ቤተሰብ የሆናችሁ ደግሞ ላይክ እንዲሁም ሼር በማድረግ እንዲሁም ኮምቱ ማለት ነው እና በጣም ይገርማል፣ ያናድዳል ነው የምላችሁ። በጣም በአመት ውስጥ እንግዲህ አብርሽ ሁለት ሚስት አገባ ማለት ነው። ሩታና ሄርሜላ በጣም ነው የሚያሳፍረው። እንግዲህ አስቦት ካገባ ሩታን አመቱ ነው። ልጁን ከወለደ ራሱ ገና ስንት ወራቶች ራሱ አመት ያልሞላው ልጅ ነው ያለው። አሁን ግን በጣም ነው የሚያሳዝነው። ወንድ ልጅ በዚህ ደረጃ እንዲህ ሲልከሰከስ ያማልና እውነት ሄርሜላ ግን ቀለበት አድርግልኝ ብላ እንኳን ስጠይቀው ምንም ደነገጠ እንጂ ምንም እንትን አላለም። እሺ ብሎ ፈቃደኛ ሆነ። አሁን ደግሞ የሰርግ ፕሮግራም እያደረጉ ነው ማለት ነው። እኔም የምታሳዝነኝ ግን ሩታ ናት። እውነት ለእሷ የተሻለ ወንድ ይስጣት ነው የምለው። እሷ ራሱ በሆነ ነገሯ በጣም ታናድዳለች። በቃ ቆራጥ መሆን አለባት። እሺ የአብርሽ እህት መጣች። እንግዲህ ቤተሰብ ተመልከቱ፣ ማሰረቅ አይወዱም አንዳንድ ቤተሰብ ማለት ነው። የተረገሙ ናቸው በጣም። እንግዲህ አብርሽ እህቱ መታ ከሩታ ጋር ያለውን ነገር እንዲያቆም እንዲያቋርጥ፣ ከዛ ደግሞ ከኤርሜላ ጋር እንዲሆን መከረችው ማለት ነው። በቃ አስጠነቀቀችው። ገባችኋ? ግን እዚህ ጋር ሩታ እሱ ቤተሰብ ላይ እንኳን አልደረሰችም። የእሷን ቤተሰብ ሲያዋርድ የነበረው አብርሃም ነው፣ እንደ ሕፃን ልጅ ሲጫወትባቸው የነበረው ማለት ነው። እና ስለዚህ ሩታ ማለት ነው ከዚህ በኋላ በቃ ይህን ልጅ ከህይወቷ ማውጣት አለባት። ይሄ ልጅ ፈጽሞ ሊሆናት የልጁ አባት ብላ ራሱ ስሙን ራሱ መጥራት የለባትም። በቃ ከልቧ መፋቅ አለባት። እውነቴን ነው የምላችሁ። እንግዲህ አስቡት። አሁን እንግዲህ ቀለበት አድርገው ሊጋቡ ፕሮግራማቸውን እያዘጋጁ ነው። ለእሷ ራሱ ምን አይነት ነገር ነው የሚሰማት? እኔ በሩታ ቦታ ሆኜ ሳስበው ባሌ የልጅ አባት ሌላ ሚስት አግብቶ በሰርግ በምን አመት ገና ሳይሞላኝ አስባችሁታል? ምን ያህል ልቧ እንደሚሰበር ታሳዝነኛለች በጣም። አንዳንድ ነገሯ ግን ሩታን ካያችኋት በጣም ታስጠላኛለች። ለምን መጥቶ ሲለምናት ሲለማመጣት እውነት እየመሰላት እሺ ብላ ይቅርታ ታደርግለታለች። ከዛ ለሱም ለዛ ተጨማለቀ ማለት ነው። አብርሃም እንግዲህ ልብ በሉ በአመት ውስጥ የሁለት ሰርግ ሊያደርግ ነው ማለት ነው። አስባችሁታል? የትኛው ካፒታል ኖሮት ነው እሱ ደግሞ ሁለት ሚስት የሚያገባው? በጣም ነው የሚገርመው። እና ደግሞ የአብርሃም እህት ምን አባቷ ነው የምታጨበጭበው? ሲጀመር እኮ የልጇ አባት ነው። ከቻለች እንደውም ወንድሟ እዛም እዚህም ሳይንዘላዘን ልጅ አለህ አርፋ ተቀመጥ፣ አርፈህ ከሩታ ጋር ተሰብስበ ተቀመጥ ብላ መምከር አለባት እንጂ ከእሷ ጋር እንዲያቆም ስርስር መግባት እንትን ማለት አይወጥም። ሲጀመር ኤርሜላ ራሱ አቶ ነው። እውነቴን ነው የምላችሁ አቶ ነው። እንግዲህ እሷን ማስረግዞ ከወለደች በኋላ ሌላ በቃ አብርሃም ለምዷል። ስለዚህ ሌላ ሴት ነው የሚያየው። እና በትዳራችሁ ውስጥ ራሱ አንዳንድ ቤተሰባችሁን አታስገቡ። እውነቴን ነው የምላችሁ። ራሳችሁ እንደገባችሁ ራሳችሁ ተውጡት እስከ መጨረሻው ድረስ ከአቅማችሁ በላይ ካልሆነ በስተቀረ ማለት ነው። ከአቅማችሁ በላይ እንኳን ከሆነ ቤተሰብ ጋር ሳታደርሱ በውጭ ወይ በቤተሰብ ሳይሆን በጓደኛ ወይንም ደግሞ በሽማግሌ ነው መጨረስ ያለባችሁ። አያችሁ አሁን እንግዲህ የአብርሃም እህት አብርሃምን ጠቅማ መስሏታል። እየጎዳችሁ ነው። ሲጀመር መታረቅ መሆን ያለበት ከሩታ ጋር ነው ልጁ። ሲጀመር ሩታ ተበቀለዋለች፣ እውነት ነው። እንኳን አለመግደሏ ነው እንደ ገረመው አብርሃም እንዴ። አሁን እንግዲህ ያስቡት፣ አይኗ እያየ እንግዲህ ድል ባለ ሰርግ ሄርሜላ ሊያገባ ነው። ወይኔ መቃጠል ትላላችሁ። አሁን ምን ነገር እንደሚፈጠር ተመልከቱ። እኔ በቃ የሩታ ትመጣና እዚህ ታጨበጭባለች ለሷ። እንደገና የአብርሃም እህት አሁን በቃ ተሻሹ፣ ቤተሰብ ለቤተሰብ ማለት ነው። በቃ ወንድ በሄድ ወንድ ይመጣል። ለሩታ ማሰብ ያለባት ይሄን ነው። እኔ ለሩታ የምመኘው ከአብርሃም የተሻለ መልካም ወንድ እንዲገጥማት ነው የምመኘው። ደግሞ ይገጥማታል። ምክንያቱም እሷ አልገፋችሁም። እሱን የገፋት፣ እሱን ያስለቀሳት፣ እሱን የበደላት ምንም ያደረገችው ነገር የለም። ስለዚህ ኤርሜላን አይደለም ድል ባለ ሰርግ በምንም ሁኔታ ያግባት። ኤርሜላን ደግሞ መጨረሻዋን ለማየት ያብቃቸው። አወዳደቋ ከሩታ የባሰ ነው። ጥሏት ነው የሚሄደው። አብርሃም በጣም ከባድ ሰው ነው።
ገንዘብ ያለው ሰው አንዳንዴ ገንዘብ ያለው ሰው ከማግባት ገንዘብ የሌለው ይሻላል እኮ። ገንዘብ የሌለው ከሆነ አብሯችሁ ይታሻል። አሁን አብርሃም ብር አለው፣ መኪና አለው፣ ገንዘብ አለው። በቃ እንደፈለገ ነው የሚያሽከረክራቸው ሁለቱንም፣ ሩታንም ኤርሜላንም እንደፈለገ ያሽከረክራቸዋል፣ እንደ መኪናው ማለት ነው። እና ሁለቱም ለምን እሺ እንደሚሉ በጣም ነው የሚገርመኝ። ሲጀመር አሁን መጨረሻው ያው ከሄርሜላ ጋር ነው። ይገቡ፣ መጨረሻቸውን ያሳምርላቸው። እኛም ደግሞ መጨረሻውን ለማየት ያብቃን ማለት ነው። ገባችሁ አይደለ? የራሳችሁን ጓደኛ የጓደኛችሁን ባል ነጥቃችሁ ድል ባለ ሰርግ አግብታችሁ ምን አይነት ሰላም ነው ራሱ የምትኖሩት? ምን አይነት አሁን ኤርሜላ እሺ አገባችሁ፣ በሰርግ ተጋቡ፣ አብረው አንድ ቤት ይኖራሉ፣ ትወልዳለች። ምን አይነት ስሜት ነው ራሱ የሚሰማት? ይሄ ልጅ ራሱ በስንት ፈተና ያዩበት ነው ኤርሜላና ሩታ ማለት ነው። እኔ እነሱን ብሆን ኤርሜላን ወይ ሩታን በሆን በቃ አጠገቤ አላስደርሰውም ነው የምላችሁ። አጠገቤ። ሩታ ግን አሁን ይሄ መጨረሻ መሆን መቻል አለበት። በቃ ተመልሶ እሱ ያለበት አለመድረስ፣ አይኑን አለማየት፣ ስሙን አለመጥራት ያለባት። በቃ የራሷን ህይወት መኖር አለባት ከዚህ በኋላ። ካለበለዚያ በጣም ከባድ ነው። እሱን እያሰበች የምትኖር ከሆነ ነገ ይመጣል እሷን ትቶ እንዲያግብቶ ቢሆን ወደ እኔ ይመጣል ብላ የምታስብ ከሆነ ሩታ በጣም ትጎዳለች። እና ሩታ ጥሩ እውነት ጥሩ ልጅሽን የሚንከባከብ ለአንቺ በቃ የኔ ናት ብሎ የሚያስብ ባል ይስጥሽ ብዬ ነው የምላት። እንኳን ሄደ እንኳን ቀረባት አብርሃም ሲጀምር አይሆናትም። እና ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። እና ሩታ እውነት በጣም የምታሳዝነው የመጨረሻውን ያሳምርላት ለሷ። እነዚህን ደግሞ መጨረሻቸውን የሆነ በቃ የጸብ ያደርግላቸው ኤርሜላና አብርሃምን ማለት ነው። ሰርጋቸው ማይመር እውነት እና መጨረሻቸውን ለማየት እንደኔ የጓጓችሁ ብቻ ላይክ አድርጉ ማለት ነው።